መዝሙረ ዳዊት ምዕራፍ 28 ከቁጥር 1 እስከ 9፣ የማርቆስ ወንጌል ምዕራፍ 10 ከቁጥር 1 እስከ 26። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመለስ አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኹትን የልመናዬን ቃል ስማ። ከኃጢአንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትን በልባቸው እያለ ከባልንጀራቸው ጋር ሰላም ከሚነጋገሩት ጋር አትጣለኝ። እንደ ሥራቸው እንደ አካሄዳቸው ክፋት ስጣቸው፣ እንደ እጃቸው ሥራ ስጣቸው። ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቃዴም አመሰግነዋለሁ፣ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒት መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ ለዘላለሙ ከፍ ከፍ አድርጋቸው። አሜን። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት። ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም ውርንጫውንም በመንገድ መተላለፊያ በደጅ ውጭ ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶች ውርንጫዋን የምትፈቱት ምን ልታደርጉት ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫዋንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትን የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግሥት እየተባረከች ናት፣ ሆሳዕና በአርያም እያሉ ይጮኹ ነበር። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበር ከ12 ጋር ወደ ቢታንያ ወጣ። በማግስቱ ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይበላ አላት። ደቀ መዛሙርቱም ሰሙ፣ ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም።
አስተማራቸውም። ቤቴ ለአሕዛብ ሁሉ ይህ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችሁት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ወደ ውጭ ይወጣ ነበር። ማለዳም ሲያልፍ በለሲቱን ከሥሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉት በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ይህ የእግዚአብሔር ቃል ነው። አሜን።